መላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስቲ ወንድማችንን ኤፍሬም አለሙን አስገብተው ድራማ ሲሰሩበት አይተናል። መቼ ነው? ከሁለት ቀን በፊት አይተን ከኦንሊ ጂሰሶች አማኞች ጋር ያወራ ነው የተወያየ ነው ዲቤት ያደረግነው ነገር ነበረ። ከትናንት ጀምሮ እንግዲህ ከተወዳጁ ዘማሪ ኤፍሬም አለሙ ጋር በተያዘ በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ገጽ ላይ እጅግ መነጋገሪያ ሆኖ ነበረ። ለዚህም ደግሞ ምክንያቱ ዘማሪ ኤፍሬም አለሙ ኦንሊ ጂሰስ እምነት ተከታዮች ወይም ሐዋርያት የሚባሉት ባዘጋጁት የውይይት መድረክ ላይ በመግባት ከዛም በኋላ ግን እነሱ የሚያነሷቸውን የስላሴ አስተምሮን ሲቀበል ወይም ደግሞ የነሱን ጥያቄ ዲፌንድ ማድረግ አቅቶት የሚያሳይ አንድ ቪዲዮ ማህበራዊ ሚዲያ ላይ ከተለቀቀ በኋላ በብዙዎች ዘንድ ዘማሪ ኤፍሬም አለሙ ከባድ ጥያቄ ተነስቶበት ነበር። እንደምታውቁት እንግዲህ የሐዋርያት ወይም ኦንሊ ጂሰስ አስተምሮ እንደሚለው ባጭሩ ኦንሊ ጂሰስ አማኞች እንደሚሉት ኢየሱስ ራሱ አብ ነው፣ ኢየሱስ ራሱ ወልድ ነው፣ ኢየሱስ ራሱ መንፈስ ቅዱስ ነው ብለው ነው የሚያምኑትና ታዲያ ከዚህ ጋር በተያያዘ የተለያዩ ጥቅሶችን እያቀረቡ ለዘማሪ ኤፍሬም አለሙ ሲያስረዱት እሱም ጥያቄያቸውን እንግዲህ መመለስ ወይም ዲፌንድ ማድረግ አቅቶት አዎ እያለ በሐሳባቸው ሲስማማ የሚያሳይ ቪዲዮ ተለቆ ነበረ። ታዲያ በዛሬው ዕለት ዘማሪ ኤፍሬም አለሙ ይህ በፍጹም ሐሰት ነው፣ ቆራርጠው እኔ ሐሳባቸውን እየተቀበልኩ ያስመሰሉበት መንገድ ነው፣ በፍጹም ልክ አይደለም ሲል እንግዲህ በቪዲዮ መጥቶ እውነታውን ተናግሯል። እስቲ ሲያረጉ የነበረው ውይይት ባጭሩና ዘማሪ ኤፍሬም አለሙ ደግሞ በዛሬው ዕለት እንግዲህ እውነታውን የተናገረበትን ቪዲዮ ተከታትለን እንመለስ። ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም አሁን ቨርሶችን እንጻፍ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለ ወልድን ነው። አየህ ኤፍሬም ጥቅስ እናንብብ። ኤፍሬም ስምን ወረሰ አይልም። ኖ ስምን የሰጠው ስምን ሰጠው ነው። ወረሰ አይልም። ወረሰ የማንንም ስም አይወርስም። እሱ ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስቲ መላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። ያው በወረሰ መጠን ከእነሱ እሺ፣ እዚህ ጋር ምንድን ነው ወረሰ የሚል አለ የለም መጽሐፍ ቅዱስ ላይ? አሁን ቆይ አንተ እያልከኝ ያለኸው ለቃሉ ታማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከማን ነው የወረሰው? አይዶን ከማን እንደወረሰ አይናገርም። እሺ ይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው ትከራከራለህ? ከላይ እንደዛ ነው የሚለው ኤፊ ቁጥር 1 ሁሉን ወራሽ አደረገው ይላል። ሁሉን ወራሽ አደረገው ያለው እሺ ችግር የለውም። ሰጠው ማወረሰውም እሺ ያወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው። እሺ ይሄ ስም ከመወረሱ በፊት የማን ስም ነው? ይሄ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም፣ የወልድ ነው። አውራሹ እሺ፣ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ። የሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው። አዎ ለራሱ። እንግዲህ ወንድማችንን ኤፍሬም አለሙን አስገብተው ድራማ ሲሰሩበት አይተናል። ምናልባት ልጁ የአጊው የማድረግ እውቀት ላይኖረው ይችላል። ጥቅስን ኮንቴክስቹዋል ሚኒንግንና የአንድ ቨርስ የአንድ ቻፕተር ሚኒንግ ምንም አይረዱትም። ስናፈታት በፍጹም ሄርሜኔቲክስ በፍጹም የማይገባው የኦንሊ ጂሰሶች የራሳቸው ፍቺዎች አሏቸው። እዛ ውስጥ ገብቶ ይህ ወንድማችን መሳቂያ ሲሆን ነበር። አጊው ማድረግ ማችል ከሆነ ባትገባ ጥሩ ነው። ለምሳሌ ጌታ ኢየሱስ ክርስቶስ በሰማይና ምድር ስልጣን ተሰጠኝ ይላል። ስልጣን ተሰጠኝ የሚለው ሰጪ አለ፣ የተሰጠው ደግሞ አለ። እዚህ ሁለት አካላቶች አሉ። እናንተ ችግራችሁ ምንድነው? ብዙ ጊዜ እናንተ ኦጂዎች ማለት ነው እግዚአብሔር የሚለው ስም አብ ነው ብላችሁ ነው የምትረዱት። እግዚአብሔር የሚለው ስም ለአብም ለወልድም ለመንፈስ ቅዱስም የሚያገለግል ስም ነው። ወይም ደግሞ ኦሲያ ነው፣ ወይም ደግሞ ኤሰንስ ነው፣ ወይም ደግሞ ባህሪ ነው። አንድ አምላክ ነው። እግዚአብሔር የሚለው ስም በእንግሊዝኛው ጋድ የሚለውን ሐሳብ ነው የሚይዘው። ጋድ ማለት ደግሞ እግዚአብሔር ማለት ወይም አምላክ ማለትን ነው የሚያሳየው። እንደው በቀላሉ እንደው ምንም ቲዮሎጂ አያስፈልግም እኮ ጋድ ሄድ ማለት ነው እግዚአብሔር ባይ ዘ ወይ
ወይም አምላክ ማለት ነው። ጋድ ሄድ ማለት አምላክ ማለት ነው። አምላክነት ማለት ነው። ባህሪ ማለት ነው እንጂ አካል አይደለም። ብራዘር በማያገባህ ቦታ ባትገባ ወይ ደግሞ አርፈ የተሰጠህን መክሊት ቀጥልበት፣ ካልሆነ ያጠምቁሃል ወስደው። ሻሎም ሻሎም ቅዱሳን እንዴት ናችሁ? አንድ መልእክት ወደ እናንተ ላስተላልፍ መጥቻለሁ። ኮፒ ሊንክ ሼር አድርጉ። መቼ ነው ከሁለት ቀን በፊት አይተን ከኦንድ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም የኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ነው ቆራርጦ አስገብተው። ይሄም የሚያሳየው በጣም እምነታቸው ሐሳዊና ውሸት እንደሆነ የሚያሳይ ነገር ነው። ምክንያቱም ፖለቲካሊ የተጠቀሙት ማለት ነው። ማለት ቆራርጠውን ያላልኩትን ነገር አዎ 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 ብለዋል ብለው ከተው እንደዚህ አይነት ነገር ተጠቅመዋል። እኔ የተናገርኩት ፊልጵስዩስ 2 ላይ ያለውን ኢየሱስ ክርስቶስን ከስም ሁሉ በላይ ስም እንደሰጠው ይሄም ስም የወልድ ስም እንደሆነ እግዚአብሔር ለወልድ ይሄንን ስም እንደሰጠው ተናግሬያለሁ። ይሄንን የተናገርኩትን እነሱ ግን ቆራርጠው በማስገባት ኤዲት በማድረግ የማጭበርበር ስራ ሰርተዋል። ስለዚህ አጥብቄ ለቅዱሳን ማስተላለፈው መልእክት ምንም የተለወጠ ነገር የለም። ኢየሱስ ክርስቶስ ያድናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሱ አምናለሁ። እንዲሁም እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን ከስም ሁሉ በላይ እንደሰጠው ለኛ የታረደ በግ እንደሆነ አምናለሁ። ስለዚህ ይሄ ነው መልእክቴ። እነሱ በሚያወሩትና በሚለፈልፉት ነገር ቅዱሳን እንዳትወሰዱ። በጣም እኔ ካላወራሁት በጣም ብዙ የተቆራረጠ የውሸት ነገር ቆራርጠው ከተው ነው። በጣም በዚህም አጋጣሚ ከኔ ጋር ያወሩት እንደ እግዚአብሔርን ቃል የሚያወሩ ከሆነ የእግዚአብሔር ቃል ደግሞ እውነት ነው። እውነተኛ ሰዎች ከሆኑ የተናገርኩትን እውነት ነገር ነበር መክተት የነበረባቸው። በዚህም እውነት ያልሆነ ነገር በመክተታቸው እምነታቸው ራሱ እውነት እንዳልሆነና በጣም በውሸት የተጠመዱና ሰይጣን ዲሲቭ አድርጓቸው አስቷቸው እንደሆነ በዚህም ተረድቻለሁ። ምክንያቱም ያላልኩትን ስላሉ ማለት ነው። እና ለቅዱሳን ለአማኞች ማስረዳት የምፈልገው ይሄን ነው። የተቆራረጠ ነገር ነው የወጣው። ቅዱሳን በተቆራረጠው ነገር እያያችሁ እናንተም እንዳታዝኑ፣ የተለያየም አስተያየት እንዳትሰጡ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ጌታ ነው። ወንጌል ይቀጥላል። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደተመለከታችሁት ነው ዘማሪ ኤፍሬም አለሙ ቲክቶክ በተሰኘው ማህበራዊ ገጽ ላይ የተለቀቀበት ቪዲዮ የተቆራረጠና ፍጹም ልክ ያልሆነ እንደሆነ እሱ የወንጌላውያን አማኞችን የሥላሴ አስተምሮ እንደሚቀበል በዛም ውይይት ላይ የተካፈለው ይህንን እውነት ለነሱ ለመመስከር እንደነበርና ነገር ግን እነሱ ድምጹን ቆራርጠው ባልተገባ መልኩ በማህበራዊ ሚዲያ ላይ አጋርተዋልና ይቅርታ ሊጠይቁኝ ይገባል የሚልን ምላሽ ሰጥቷል። ስለዚህ እውነቱን ተረዱልኝ። እኔ ሁልጊዜም የወንጌላውያን አማኞችን የሥላሴ አስተምሮ ነው የምቀበለው። ወንጌል ይቀጥላል፣ ወንጌል ያሸንፋል ሲል እንግዲህ ተሰምቷል። ለማንኛውም እንደዚህ አይነት ጉዳዮችን እንግዲህ ከግለሰቡ ማጣራት ያስፈልጋልና ዘማሪ ኤፍሬም ያደረገው ነገር በጣም ትልቅ ነው። እውነታውን ወደ ሚዲያ መጥቶ መናገሩ እንደዚሁም ደግሞ ቪዲዮ ተቆራርጦ መለቀቁን መግለጹ ተገቢ ነው ብለን እናስባለን። ምክንያቱም አንዳንዴ ሰዎችን ወደ ተለያየ አስተሳሰብ የሚመራ አይነት ክስተት ስለሚፈጠር። ለማንኛውም በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መንፈሳዊ ጉዳዮች በአዲስ አቀራሩና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።